ታለቃ አይደለም ዳንኤል ያዝልቅልሽ እንግዲህ የቤቱን መቤት ያርግሽ ምርቃት ነው አዎ አሜን በይ እኛ እንደሆነ አልተሳካልንም እስኪ ሄደና አምጣት ቆይ እሷንም ስራ ልታሰሪያት ነው እሷ እኮ እንደዚህኛው አይደለችም ከኛ ጋር ትጮታለች እዚህ ሰዓት ውስጥ ነው መጣራት እኔ ምለው እሷ ስትባረር አብሮ መውጣት ነው ሰንክ እንዴ እኔ አልወሰንኩም አባባን ዛሬ ላናግረው እንዴ አላውቅም እባክሽን ትሁት ደስ ያለን አድርግ አባዬ እኔም ቢሆን ከዚህ ቤት መውጣት አለብኝ አንተም ደግሞ ቢሆን ቃልን መጠበቅ ይኖርብሃል ልክ ነው ስለሷ አታስብ እና እሺ ቆይ መቼ ልጠብቅ ብሩን ነው አዎ አባዬ እሺ ሰጣለሁ ግን ዛሬ አይደለም አሁን እንኳን እኔ ራሴ እኮ ላርጅ ነው ኧረ አባዬ ላግባ በ4 ሚሊዮን ብሩ ምንድነው የምታደርግበት የሆነ ትንሽ ፕሮግራም ላርግና ባይሆን ቤት ተከራይቼ ቃሟላበታለሁ በብሩ ጥሩ አቀደህበታል አዎ አባዬ በቃ ነገ ዕጣ እናወጣለን የምን ዕጣ 3 ዕጣ አስቀምጣለሁ ሁለቱ ያንተ ነው አንዱ ደግሞ የለውም ስለዚህ አንዱን ትመርጥና ትወስዳለህ አይ አልገባኝም ሁለቱ ወረቀት አንተ የምትፈልገው ይጻፍበታል አንዱ ደግሞ የኔ ነው ከዛ ውስጥ የደረሰን ትወስዳለህ አባዬ እንዴት ነው ዝም አለህ እያስማማኝ ነው እና ምን አልከው ዕጣ ላወጣ ነው አልኩት የምን ዕጣ መሰለሽ ገንዘብ የተጻፈበትና ያልተጻፈበት ወረቀት አለ ያነሳውና እድል ያለበትን ይወስዳል እና ዕጣውስ ብዙ ብር ትጽፋለህ እንዴ አዎ ስለዚህ ካሸነፈ ነው ቆይ ግን አባዬ ለምን እንደዚህ አሰብክ እድል ሊሳካም ላይሳካም እንደሚችል እንዲያውቅ ግን ቢሳካለትስ ያው ሊሳካም ላይሳካም እንደሚችል ይገነዘባል ጥሩ ነው ዳኒ ብሩን ለማግኘት 3 ዕጣ ተጥሎለት ነገር ግን ዳኒ ሁለቱን ከፊት ለፊቱ ያለውን አልፎ ከአባባ አጠገብ የተቀመጠውን ወረቀት በማንሳት እድሉን አላገኘውም ባዶ ወረቀት የነበረውን ካጠገባቸው ነበር ያስቀመጡት ሁለቱ ደግሞ እሱ የሚያገኘውን ቻንስ ከሱ አጠገብ አድርገውለት ስለነበር እሱ ግን በመጓጓት የተነሳ ምናልባት በሳቸው አጠገብ የተቀመጠው ብር ሊኖረው ይችላል እኔ የምፈልገው እዛ ሊሆን ይችላል በማለት እንግዲህ ጓጉቶ ያንን አንስቶ ነበር አልተሳካለትም ትሁት ካሁን በፊት ቤታቸውን ልታስለቅቃቸው አጠገባቸው ሄዳ እንግዲህ ኮሌክታቸውን ይዛ የጎተተች ልታስወጣቸው ስትል ካሌብ አባትህን አስወጣልኝ ስትል ተረጋጊ ተይ ልጄ ቤት እንፈልግ ቢሏት እንኳን በጭራሽ አይናችሁን ማየት አልፈልግም ወጡልኝ ስትላቸው ነበር ነገር ግን የካሌብ አባት የያዙትን ወረቀት እዩ ላሳይሽ የያሽው ወረቀት ያንቺ ፎርጅድ ነው ዋናው ይሄ ነው ቤቱን አልሰጠሁሽም አንቺ ግን በጣም ትገርሚያለሽ ስለዚህ እኛን ሜዳ ላይ አውጥተሽ ለጤን እንደነበረው አንቺም አሁን ከዚህ ቤት ውጪ ባይኔ ላይሽ አልፈልግም በማለት ጥለዋት ሄደው ነበር ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ላይክ ሼር ሰብስክራይብ በማድረግ ቪዲዮውን ጀምሮ እንግዲህ ቲና ቤቱን ለማስለቀቅ ልብሳቸውን ሰብስባ ያለ የሌላቸውን የምትፈልገውን ብቻ አሲዛ ልትልካቸው ነበረ ሜዳ ላይ ልትጥል ብላ አልሳካላት አለ የዙር ምላሹን የፌክ ወረቀት እንደተሰጠች ስታውቅ ራሷን ስታ በጣም ተናዳ ስታለቅስ ራሷን ታማ አይዞሽ አብሽሪ እንደዚህ እንደሚሆን እኮ ታይብልሽም ልትረጋጊ አልቻልሽም ምናልባት እኮ ተረጋግተሽ በሆነ ኖሮ እንደዚህ አይሆንም ነበር ትክክለኛውን ቤት ሊፈርምልሽ ይችል ነበር አባዬ ጥሩ ሰው ነው ግን አንቺ ወዲያው እንደተፈረመልሽ ጤሬራልሽባቸው እነሱም እውነት አላቸው የዚህን ያክል ስግብግብ መሆን አልነበረብሽም ብሎ ሲላዳኒ ቆይ አንተ ጨዋጫዋ እያጫወተህ ነው እንዴ ብላ ስትለው አይ እንደዛ ማለት አይደለም ግን ተረጋጊ ስልሽ አልሰማልሽኝ አሁን እኔ ምን ላድርግሽ ብሎ ሲላት ውጡልኝ ማንንም አልፈልግም ነበር ያለችው ነገር ግን ካሌብ አሁን ውጪ ምናልባት ፖሊስ ይዘሽ መጥተሽ ታስወጭንም እንደሆነ ሞክሪ ብሎ ሲላት አባትየው ግን የምን ፖሊስ ነው አሁን አይኗን ማየት አልፈልግም ከዚህ ቤት ወጥታ እንዳገኛት ብለው ቤቱን ለቀው ሄደው ነበር እሷ ግን እንደስከዛሬው ቀጥ ብላ ወደ መኝታ ክላስ ሄዳ
አልጋ ላይ ቁጭ ብላ እያለቀሰች በነበረበት ሰዓት ዳኒም የተወሰነ አጽናንቷት ሲወጣ ትሁት ክላሷ ሂዳ እኔ ምልሽ ሻንጣዬን እኮ አዘጋጅቻለሁኝ ትናንትና አዘጋጅ ብለሽ ስለነበረ ነው ከአንቺ ጋር እንደሆን ተስማማሽ ስትላት ምን ነው እያፌዝሽብኝ ነው አይደለ እኮ የአንቺ መጫወቻ ሆንኩ ስትላት አይ ትናንት ውጭ ስላልሽኝ ነው ስለዚህ እኔን አይታስወጭም እነሱን ብቻ ነው የምታስወጩ ማለት ነው ምናምን ስትላት እና ስትስቅባት ስታፌዝባት ትሁት እባክሽን ውጭልኝ ስትላት አይ አንቺ ነሽ የምትወጪው እኔ አልወጣም ስትላት እኔ እኮ ሚስት ነኝ ስለዚህ መውጣት አለብሽ ስትላት በጭራሽ እኔ አልወጣም አንቺ ውጪ ተነሽና ሂጂ እኔ አልጋው ላንጣጥፍ ነው ስትል በጭራሽ አልወጣም ብላ ነበረ። ግን ካሌብ ደውሎ ውጪ አንጣጥፋ ተጠብቀኝ ስትል ወጥታ ነበር። ካሌብ እና አባቱ ወደ ቤት ሲመለሱ አይኗን በጨው አጥባ እባካችሁን ይቅርታ አድርጉልኝ እኔ ቤትን ልለቅ አልችልም ስትል እንዴት ነው የማትለቂው? እኛን አስወጥተሽ ሜዳ ላይ ልትይጥን አልነበረም? ስለዚህ ውጪ ላይሽ አልፈልግም፣ እዚህ ቤት እንድታድሪ አልፈልግም፣ አሁን ያለሽን ኮተት ይዘሽ ውጪ ብለው ሲሏት በትህትና ለለምናችሁ፣ ግን ልመና አልገባም ካለ ደግሞ ወደዳችሁም ጠላችሁም አልወጣም ስትል ለምንድን ነው የማትወጪው ብሎ ሲላት ሚስትህ ነኝ እኮ አልፈታኸኝም ስትለው ሚስትነቱንማ እርሺው እኔና አንቺ እኮ ከጨረስን ቆይተናል ብሎ ሲላት አይ አልወጣም እንግዲህ የምታደርጉኝ ነው ያለሁኝ አልወጣም ከቤት ስትል እንግዲህ አሁንስ ከቤት ካልወጣሽ የምንልሽን ካደረግሽ ታቃመጫለሽ ቤት እስከምታገኝ ድረስ የምንለውን ያዘዝንሽን ግን አልሰራም የምትይ ከሆነ ዛሬውኑ ውልቅ ብለሽ ውጭልኝ ብለው ሲሏት እንግዲህ የካሌብ አባት ትዕዛዝ አዘዋታል። ቤት እስከምታገኝ ድረስ የቤቱን ስራ በአጠቃላይ እሷ እንድትሰራ ታዛለች። ይህንን አልሰራም አልችልም የምትይ ከሆነ ግን ትወጫለሽ ተብላ ነበረ። ያው ካሌብም ትሁትን በጧት እንዳትነሺ ቲና ተንስታ ትሰራለች ብሎ ሲላት ቲና እንዴት ነው ምግብ የምሰራው እሷን አምኜኔ ልበላ አልችልም ብላ ስትል ትሁት አይ እሷ የሰራችውን ምግብ እሷ ካልቀመሰች እኛ አንበላም፣ በመጀመሪያ አስቀምሰን ነው የምንበላው። ግን የቤቱን ስራ ካሁን በኋላ ተሰራች ተስራ ካልሰራች ደግሞ ንገሪኝ፣ እኛ ውጭ በልተን እንመጣለን። አንቺ ግን ለራስሽ ብቻ ለእሷ እንዳሰሪ ለራስሽ ብቻ እንዳይረብሽ ሰርተሽ ብይ ብሎ ሲላት እሺ ብላ ነበር። ያው እንግዲህ እንደዛ ብሏት ተኝቶ ጧት ሲነሱ ቁርስ አልተሰራም እንዴ የታለ ቁርስ ብለው ሲጠይቋት ትሁት ቁርስ አልሰራሽም እንዴ ብላ ስትል ካሁን በኋላ ትሁት እረፍት ናት፣ ለምን አንቺ አልሰራሽም ብለው ሲሏት እረፈደብኝ፣ እሺ በቃ ይቅርታ፣ ካሁን በኋላ ሰራለሁ ስትል የዛሬን ትቼሻለሁ፣ ካሁን በኋላ ግን በጧት ቁርስ ተሰርቶ ካላገኙኝ ወጭነሽ አስቢበት ብለዋት ነበር ጥለዋት የሄዱት። እነሱ ጥለዋት እባክሽን ቲና እንግዲህ ትሁትን ስትለምናት ምግብ ቁርስ ስሪልኝ ስትል እኔ እረፍት ነኝ፣ ከፈለግሽ ኪችን ገብተሽ ሰርተሽ መብላት ትችያለሽ፣ እኔ ግን ያንቺን አልሰራም፣ ከሰራሁም ለራሴ ብቻ ነው ስትላት ተናዳ ወደ ዳኒ ጋር ስትሄድ መንገድ ጋር ተገናኝተው ወይ እንኳንም አገኘሁ ቁርስ እንብላ ስትለው እንግዲህ ዳኒ እሱም እርቦኛል ነይ እንብላ ሲላት ግን ብር ይዘሻል ሲላት እኔ ብር አልያዝኩም አንቺ አልያዝሽም እንዴ ብሎ ሲላት እኔ እኮ አንተ ብር ይኖርሃል ብዬ ነው ስትል እኔ ከየት አምጥቼ ነው ብር የሚኖረኝ ያ ሁላ የሰጠው ገንዘብ ስትል አብረን እኮ ነው ስናጠፋ የከረም ነው አሁን በቅርብ እኮ አልሰጠሽኝም ቆየሽ ከሰጠሽ በጣም እንዴት ነው ይኖረዋል ብለሽ አሰብሽው ብለው ሲላት ሁለታቸውም ገንዘብ ስላልነበራቸው ወደ ቤት ተያይዘው ሲመጡ ትሁት ቁርሷን እየበላች ነበረ። ትሁት የሚበላ ቁርስ አለ እንዴ ብሎ ሲላት አይ የለም እባክሽን ለዛሬ ቁርስ ስሪልን ብሎ ሲላት ዳኒ በጭራሽ አልሰራም፣ ከፈለጋችሁ ኪችን ገብታችሁ መስራት ትችላላችሁ፣ ለእናንተ ግን ሰርቻ አላበላም ስትል እባክሽን እኔ ምግብ መስራት ስለማላቅበት ነው የዛሬን ብሎ ቢለምናትም በጭራሽ አልሰራም ብላ ነበረ የመለሰችለት መልስ። እንግዲህ የተረፈ አለ እንዴ ብሎ ሲጠይቅ ዳኒ እኔ የእሷን ትራፊ ልበላ ስትል ነበረ ቲና ማለት ነው።
ታዲያ ከራብ ይሻላል ተገይቶ ነው። ትሁት ምግብ ካለ እስኪ ሲላት የተረፈኝ አለ ኪችን ስትለው አቅርቢልኝ፣ አይ ራስህ አቅርበህ ብላ ስትለው ነበር። እንግዲህ እሷ የተረፋትን እሱ አቅርቦ ሲበላ ቲና ቢ ብትባል እኔ እሷን ትራፊ አልበላም እባክሽን ለዛሬ ስሪልኝ ቁርስ ብትል በጭራሽ አልሰራም ብላ ድርቅ ነበር ያለችው። እንግዲህ ዳኒ የተገኘችውን በልቶ እሷ ወደ ክላስ ገብታ ነበር። አጠገቧ ሲሄድ በጣም ርቦኛል ብላ ስትል እሱም በጣም ርቦኛል ብሎ ሲል አንተ ምን ዋጋ ሳስነህ በላህ አይደለ እንዴ ስትለው ትራፊ እኮ ነው የበላሁት ደህና ምግብ የበላሁ መሰለሽ እንዴ ሲላት ነበረ። ለምንድን ነው ግን አንቺ እንደ ሴት ኩሽና ገብተሽ የሚሰራ አልጠፋ የሚሰራ ሞልቷል ለምን ክችን ገብተሽ ምግብ አሰሪም ብሎ ሲላት እሺ በቃ ካሁን በኋላ ሰራለሁ ስትል ይኸውልሽ አሁንም ቢሆን ጸባይሽን አስተካክለሽ ለመቀመጥ ሞክሪ። እነሱ ገራምና ጥሩ ሰዎች ስለሆኑ ነው እንጂ እንዳንቺ ስራ ቢሆን እስካሁን ሜዳ ላይ አውጥተው መጣል ነበራቸው። ከአንቺም አልፎ እኔንም ይዘውኛል። አሁን ድረስ ከቤት አላስወጡኝም። ይሄው የሚበላ እኳ እዚሁ ቤት መጥቼ ነው የፈለኩት እና እባክሽን ጸባይሽን አስተካክሊ ብሎ ሲላት፣ ቆይ አንተ ግን ምነው ጻዲቅ ጻዲቅ ያጫውታህ ስትለው ምናልባች ጻዲቅ እንዳልሆንኩ ባቅም ጻዲቅ ከሚሆኑት ብቀና ምን ችግር አለው ሲል ነበረ። ዳኒ ድሮውንም ሰው የመጉዳት አላማ የለውም፣ ገንዘብ የማገኘት አላማ እንጂ ገንዘቡን እንዲያገኝ አሁንም ደፋ ቀና እያለ ይገኛል። አባትየውን እያሳመነው ለማሳመን እየሞከረ ነው። ነገር ግን እሳቸው በጭራሽ ሊሰጡት አልፈለጉም፣ እየፈተኑት ነው። ካሌብም አንዳንድ ነገሮችን እየጠቆመ ይገኛል። አየሃት እህትህ በጣም የምትገርም ናት፣ እንግዲህ እንዳታዝንብኝ ዳኒ ብሎ ሲለው አይ በጭራሽ እኔ በአሁኑ ስራዋ በጣም አፍሬያለሁኝ። እሷ እኮ ምናልባች አሁኑ ፍቅረኛ ሊኖራት ይችላል እኮ በእኔ ላይ ብሎ ሲለው እንግዲህ ካሌብ በጣም ደንግጦ አይ ይሄን አላውቅም ብሎ ሲል ዳኒ ምናልባች እኮ እኔ አልታየኝም እንጂ አጠገቧ ሊሆንም ይችላል ብሎ ሲል ዳኒ በጣም ደንግጦ በቃ ተጫወቱ ብሎ ነበረ ቤቱን ለቆ የወጣው። እንግዲህ ትሁት ምግብ እየጠበቅንሽ ነው ምሳ ያላት ስሪና አቅርቢ ስትላት እሺ ብላ እምቢ ማለት ስለሌለ ሁለታቸውም ካሌብም አባቱም ስላሉ ኪችን ገብታ ዳኒ ይሄ ካሌብ እና አባትየው ሂጂ የምትሰራውን እስኪያት እሷ እኮ ትታመን የሚሆነ ነገር ልጨምርበት ትችላለች ብለው ሲሏት እሷ መራባዬ ከአሁን በኋላ ሰራላችኋለሁ ጨርሳችኋለሁ ስትል ነበር። እንዳውም ስለዚህ እሷ የሰራችውን አምንም መብላት የለብንም እዛው አጠገቧ ሂጅ ያሰራታለሁ ስትል ያው ኪችን ስትገባ ሽንኩርት አላላጣ አከታተፍ ሳታውቅበት ልጣ ሳታጥብ ልከትፍ ስትል እንዴት ነው ሳታጥብ የምከፍችው? ስለዚህ እጠቢና ከተፊ ስትላት ነበረ። እባክሽን በቃ ሌላው ቢቀር እኳ ከተፊልኝ ብትላት እኔ ረፍት ነኝ በጭራሽ አልከትፍም ምሳ እየጠበቅንሽ ነው ቶሎ በይ ስሪ ስትላት እሺ በቃ አንቺ ውጭልኝ እኔ ልስራው ስትል ኧረ አንቺን አምኜ ነው የምወጣው በጭራሽ እንዳታስቢው ስትላት ነበረ። እንግዲህ ቲና ትሁት ለምሳ የሆነ ነገሮችን ወደ ሱቅ ልገዛ በምትሄድ ሰዓት ዳኒ ሲያገኛት እኔ ምልሽ አሁንማ የቤት እመቤት ሆንሽ በቃ ሰፋሽ ምናምን ሲያሾፍባት ነበረ። እሷ ግን ወደ ጉዳይ ግባ ስትል አባዬን ልጠይቀው ነበረ ዛሬ ምን ታያለሽ ብሎ ሲላት እኔ ምን አውቃለሁኝ ስለዚህ ሂድና ጠይቅ ስትለው ነበር። እሱም ሳያፍር ቀጥ ብሎ ወደ ቤት መጥቶ ያው አባቱን ያው አባዬ ነው የሚለው ካሌብን አባት እንዴት ነው አሰብክበት ወይ? እኔ እኮ አድርግ ያልከኝን ሁሉ አድርግ ያለሁ ለቲና አልተናገርኩም እስከ ዛሬ ድረስ ያው በራሷ መንገድ ሁሉንም ሰማች እንጂ ሲል ሁሉንም ጥሩ አደረግክ ነበረ መልሳቸው። ስጣኝ ሲል አይ አሁን አልሰጥህም የሆነ እጣ ወጣለሁ እጣው ከደረሰ ትወስዳለህ እጣው ካልደረሰህ ደግሞ ያው ቻንስ የለህም ማለት ነው በእድልህ ማዘን ትችላለህ። ሁለቱ አንተ የምትፈልገው ይሆናል አንዱ ደግሞ እኔ የምፈልገው ይሆናል። ስለዚህ ከሁለት አንዱን ታገኘህ እድለኛ ነህ በእድል ትጠቀማለህ ሲሉት አይ ሁለቱ በእኔ ተተጻፈ እንኳን አልፋራም ሲል ነበር። እስኪ እናያለን ሲል ትሁት ዳኒ ወጣ ሲልላት ወደ እሳቸው ጋር ሄዳ ቆይ አባዬ ምን እያደረክ ነው ስትል
እንግዲህ ያው እጣው ከደረሰው ምንም ማድረግ አልችልም ሰጠዋለሁኝ ያለ ካሌብም በጉዳዩ ምንም አልተናገረም። ዳኒ በስጦታው በጣም ጓጉቶ የመጨረሻውን ከሳቸው አጠገብ ያለውን አንስቷል። መልካም እድል ቢሳካለት ደስ ይለኛል፣ ኤደንን ቢያገባት። ምክንያቱም ለፍቷል፣ ብዙ ሰው በድሏል። እርግጥ ካሌብን በጣም በድሎታል። ግን ቢሆንም ደግሞ አሁን እሱ የተጸጸተ ይመስላል። እንደ ቲና አይደለም። እሱ በትንሽም ቢሆን ይሻላል። መልካም እድል ብያለሁኝ ዳኒ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ በዚሁ እሰናበታችኋለሁ። መልካም ቆይታ ይሆንላችሁ። ለልጅ ሙቤ አዲስ የሆናችሁ የደውል ምልክቱን እያጠቆራችሁ መልካም ቆይታ